በኋላ 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቅ ነው? በቀዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ፣ እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድን አማራጭ የለበስኩትን ልብስ አውልቄ እሷ እግሮቿን አስሬ ነውቅፋ እየጎተትኩ ጀመር የጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ የምንሄደው፣ አንቺን እኮ ትችሻለሽ ስትለኝ እንዲሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚያ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሌውም ነገር ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወድቄ በቃ እኔ እንጂ የዩኒቨርሲቲ ተማሪ እኮ ማለት 19 20 ዓመታቸው ነው። የኔ ልጅ ማለት እናቴ የተደፈረችው ተደፍሮም ተጥለው 1 አመት ዊዛውት ሞዴስ ጫካው ሴት ልጅ። አይ እግዚአብሔር አይሆነክ ሸኔ አይሸሌዎች ፈጣሪ እውነት የለህማ የነዚህን ካላሳየህን ሆነች። እሱ ታዋቂ ስለሆነ እኮ ነው። ይሄ የብዙ ኢትዮጵያዊ ሴት እኮ ጉድ ነው። ሴት እኮ ጉድ ነው። እስቲ ቲንክ አባውት ኢት ኢትዮጵያኖች
የሷ ህይወት ጎረቤት ባላቸውን እኔ ስንት ጊዜ ነው እናቴ አንቺ ልጅ ታይ ተብዬ ባልና ሚስት በዘነዘና ሲደባደቡ ደርሻለሁ። ጎረቤት ሆና እናትየው ለፍተው አመት ባል ነው ብለው ድፎ ደፍተው እንጀራ ጋግረው ምን ብለው ባልየው ጠንብረው ሰክረው መጡና የቀረውን ሊጥ የጋገሩ ዳቦ ላይ እንጀራው እንዳይጋገር ባል ተብዬ እናታችሁ አፈርት ብላ ከእናንተ ጋር ካልሆነ መኖር አይቻል። አኝ ብለን እንዳንተፋችሁ አለ እናንተ መኖር አንችል። ትተናችሁ አንኖር አይቻልም። እናንተ ከኛ ጋር ስቃያችንን አበላችሁን ጉልበት ስላላችሁ። እግዚአብሔር እንዴት አድርጎ ከእናንተ ጋር ከጎናችን አውጥቶ እንደተሰራን አዶን ነው ወይ ለእያንዳንዱ ሰው እሙሙ እቃም ሰጥቶ ራሳችን በራሳችን ቢሆንስ ከነዚህ ጋር እየጨፈጨፉን ከምንኖር አለሱ መኖር አይቻል ወይ ለራሳችን ሁለቱንም እግዚአብሔር ቢሰጠን ተቃጥለን ሞትን እኮ እየደበደቡን። ስንት ሴት ናት መከራዋን እያየች እየተደበደበች ስቃዋን እያየች። የሚያገናኘን ነገር አለ። እግዚአብሔር ለነሱ ሌላ ለኛ ሌላ ሰጥቶ አለሱ መኖር አይቻልም። ባናረግስ ቢቀርስ እንዳትሉ እንዴት 5 ዓመት ኖሬያቸዋለሁ። አለሱ መኖር አይቻልም። አንዴ ከጀመራችሁ አንደኛችንን ድንግል ሆነን ካልመለኮስም በቀር አይቻልም መኖር። እየደበደቡ እየቀጠቀጡ ስንት የኢትዮጵያ እናት ናት አይኗ ጠፍቶ አፍንጫዋ ተጣሞ ቤተክርስቲያን ሲቀሩ ለምን ቀሩ? ጌቶች እንዳሳደሩን ይላሉ። ጌቶች ሲቀጠቅጡ ያድራሉ። የኢትዮጵያ ወንድ ክፈቺ ቂጥሽን ብሎ እኮ ነው ሱሪውን ከፍቶ አባቱ የጎደጎደለት ጉድጓድ ይመስል ጥልቅ ከዛ ይወለዳል። ምንም እኮ አያውቁት። የእኛ እናቶች ሴክስ ምን እንደሆነ ራሱ አያውቁትም። ሰክረው ከመጡማ ሁሌ ሬፕ ነው የሚደረገው። ሴት ኢትዮጵያ ውስጥ ሁሌ ሬፕ ሰክረው ከመጡ በተለይ ተኛች፣ እሷ ተኝታለች፣ ቀድማኝ ተኛች። ምን አባሽ ነው ቀድመሽኝ የምተኙ ይሉና ሬፕ። እሷ ትፈልግ አትፈልግ፣ ጠዋት ቸርች ትሄድ አትሂድ፣ ትፈልግ አትፈልግ፣ ሰክሮ መጥቶ ያንን እንደምን ብሎ ቀበቶን ይፈታና ያወልቃል። እሷ ፓንት እንኳን ካረገች ፓንቷን በጭቆ ገንጥሎ ጉድጓድ ውስጥ። እሱ ረካ ስለ እሷ መርካት ምን ማለት ዳይዶን ኬር። ኢትዮጵያዊ ሴት ሁላችንም በቀጥታ ባይሆን በተዘዋዋሪ ሬፕ ያልተደረጉ እናቶች የሉ ኢትዮጵያ ውስጥ። በቀጥታ ሬፕ ባይደረጉ ሁላችንም ኢትዮጵያዊ ሴት በእኛ ዘመን አይችልም። እኔን እናቱ ድንጋይ ትብላ ወንድ የሆነች እኔን ማድረግ አይችልም አለ ፍላጎቴ ኖ። የኢትዮጵያ እናቶች ግን ሁሉም ተደፍረዋል በሚል ሙሉ ክስ ማቅረብ አለብን። ሙሉ ክስ። ያልተደፈረች ትኖራለች ብዬ አልገምትም። ምናልባት 100 ላልሰጥ እችላለሁ። ሁሉም ደፍረዋል ሚስታቸውን። በተለይ የሚጠጡ ከሆነ ደፋ እንጸልይ እንደ ጌታዊ የራሳችንን ለራሳችን ስጠን ብለን እኮ መጸለይ ነው ልንጀምር ነው። አትሊስት እኛ ተበድለን ኖረናል ወይ? ከኛ የሚወለዱት በታች ያሉት የራሳቸውን ለራሳቸው ስጣቸው ብለን እንጸልይ እንዴ? አራንጀታችሁ ይቃጠል። ከእንቅልፋችን በነቃን ቁጥር አጀንዳ፣ በመጣን ቁጥር አጀንዳ። የዚችን ልጅም ቪዲዮ እየፈለጋችሁ እያንዳንዳችሁ ቲክቶካችሁ ላይ ሼር አድርጎ፣ አለበለዛ ጨካኝ ሌባ ገዳይ መሆንን አረጋግጣለሁ። እያንዳንድ ኢትዮጵያዊ ነኝ የምትል ሁሉ የቀነኒን እና የዚችን ልጅ አሁን የዚችን ልጅ የወጣውን እንድታረጉ ዲዩት እንድታረጉ ዲዩት። አንጀታችሁ ቅጥል ያለ ተቃጠሉ። እኔ እኮ አስመስዬ መኖር አልችል። አይዶን ኬር ብዬ ፖለቲካ ላውራም ብዬ ጸጥ ብያለሁ። የሚያስብል ቪዲዮ ኤቭሪዴይ ይወጣል እና የታባታችሁ እጄ ልኖር? ለሀቅ ኖሬ ሀቅ ተናግሬ ለምን ሲጥ አልልም? ዴ